ዌልስ አውሮፓዊት የሆነች ትንሽ ሀገር ስትሆን ከእንግሊዝ በደቡብ ምዕራብ በኩል የምትገኝ በተራራ የተሞላ መልክዓ ምድር ያላት የራሳቸው ቋንቋና ባህል ያላቸው ህዝቦች መኖሪያ ናት። በ2025 እንደ አውሮፓውያን አቆጣጠር የሀገሪቱ አጠቃላይ የህዝብ ቁጥር 3.35 ሚሊዮን ገደማ እንደሚሆን የሚገመት ሲሆን በተባበሩት የእንግሊዝ መንግስታት ውስጥ አባል የሆነች ሀገር ናት። ሀገሪቱ በስተምስራቅ በኩል በእንግሊዝ፣ በስተሰሜንና በስተምዕራብ በኩል በአየርላንድ ባህር፣ በስተደቡብ በብሪስቶል መተላለፊያ እና በስተደቡብ ምዕራብ በኩል በሴልቲክ ባህር የተወሰነች ናት። በ2021 እንደ አውሮፓውያን አቆጣጠር የወጡ የሀገሪቱ መረጃዎች እንደሚጠቁሙት በአሁኑ ጊዜ በሀገሪቱ የሚገኘው የሀገሪቱ 46.5 በመቶ ህዝብ ሃይማኖት አልባ ሲሆን የሀገሪቱ ትልቁ ሃይማኖት የሆነው ክርስትና የህዝቡን 43.6 በመቶ እንደሚይዝ ይጠቁማሉ። የቀረው ህዝብ 2.2 በመቶ የእስልምና፣ 0.4 በመቶ የሂንዱይዝም፣ 0.3 በመቶ የቡዲዝም፣ 0.7 በመቶ ደግሞ የሌሎች ሃይማኖቶች ተከታዮች ሲሆኑ የቀረው 6.3 በመቶ ህዝብ ምን እንደሚከተል የማይታወቅ ነው። ይህም የሀገሪቱ አብዛኛው ሃይማኖተኛ ህዝብ የክርስትና እምነት ተከታይ እንደሆነ ያሳያል። የ19ኛው ክፍለ ዘመን አጋማሽ እንዲሁም የ20ኛው ክፍለ ዘመን መጀመሪያ አካባቢዎች በእንግሊዝና በዙሪያው ላሉት ሀገራት በተለይም አየርላንድ፣ ስኮትላንድ እና ዌልስ በርካታ ሪቫይቫሎችን ያስተናገዱባቸው ዓመታት ናቸው። ከነዚህም መካከል የ1857ቱን የአሜሪካውን የኒውዮርክ የጸሎት ሪቫይቫል ተከትሎ በ1859 በኦልስተር ሰሜን አየርላንድ የተነሳው በጄምስ ማኪልከን የተመራ ሪቫይቫል በእንግሊዝ የተቀሰቀሰው ከ1859 እስከ 65 ድረስ ለ7 ዓመታት የቆየ የሀገሪቱ ሁለተኛ ታላቅ መንፈሳዊ መነቃቃት ዌልስን ጨምሮ በዙሪያ ያሉ ሀገራትን ብሎም ዓለምን በፕሮቴስታንታዊ እንቅስቃሴ መስፋፋት ረገድ በከፍተኛ ሁኔታ የነካ ነበር። ይህ መነቃቃት በእንግሊዝ የሚገኝ ሙሉ ከተማን አማኝ ከማድረግ ወንጀል በመጥፋቱ ምክንያት የፖሊስ ክፍሉን ከማፍረስ አልፎ ለጎረቤት ሀገር ዌልስ በርካታ አገልጋዮችን ያነቃቃ፣ የህዝቡን ልብ ለሃይማኖት የከፈተ ሁኔታ ነበር። በዚህ ምክንያት በ19ኛው ክፍለ ዘመን የሁለተኛው አጋማሽ በዌልስ የሚገኙ አብያተ ክርስቲያናት እንደተቋቋሙና በርካታ አገልጋዮች እንደተነሱ የሚነገር ሲሆን ይህም ሁኔታ በ19ኛው ክፍለ ዘመን መጨረሻ የነበረውን 2 ሚሊዮን ገደማ የሚገመት አጠቃላይ የዌልስ ህዝብ ሙሉ በሙሉ በሚባል ደረጃ የክርስትና እምነት ተከታይ ፕሮቴስታንት ያደረገ እንቅስቃሴ ነበር። ምንም እንኳን በዘመኑ መጨረሻ ሁሉም የሀገሪቱ ዜጋ ክርስቲያን የሆነና በርካታ ቤተ ክርስቲያናት የተከፈቱ ቢሆንም ቁጥራቸው የበዛ አገልጋዮችና ሚስዮናውያን የተነሱ ቢሆንም ለዚህ የሚመጥኑ ትልልቅ አዳራሾች የተሰሩ ቢሆንም እንኳን በ19ኛው መቶ ክፍለ ዘመን መጨረሻ በተለይም በመጨረሻዎቹ 10 ዓመታት እና በ20ኛው ክፍለ ዘመን መጀመሪያ ላይ የነበረው ክርስትና የቀዘቀዘ፣ በርካቶችን ከቤተ ክርስቲያን ያስቀረ እንደነበር ይነገራል። በበርካታ ሪቫይቫሎች ውስጥ ላለፈው ህዝብ የመንፈስ ቅዱስ እንቅስቃሴን መላመድ ዳግመኛ የተወለደ አንድ ሰው ሊኖረው እንደሚገባው አይነት የህይወት ልምምድ ማጣት ወይም ዓለማዊነት ከህይወት ይልቅ በሃይማኖተኝነት ምልልስ ስርዓት ውስጥ የሚገኝ እንዲሆን አድርጎት ነበር። በዚሁ 19ኛው ክፍለ ዘመን አጋማሽ አካባቢ በስፍራው የነበሩ መንፈሳዊ እንቅስቃሴዎች ጋር በተያያዘ የተመሰረቱ የተለያዩ ቤተ እምነት መዋቅሮች ወይም ዲኖሚኔሽንስ መኖር በከፍተኛ ሁኔታ በህዝቡ መካከል መከፋፈልን ያመጣ እንደነበር ይነገራል። በጊዜው የነበሩ አጥቢያዎች የሰው ጥረት ያልነበረባቸውና የተለመዱ መንፈሳዊ ስርዓቶች የሚደረጉባቸው የነበሩ ቢሆንም እንኳን የምዕመኑ ክርስቲያናዊ ህይወት ጥራት ግን በእጅጉ የተበላሸና ከዓለም ጋር የተጋባ ነበር። ከዚህም የተነሳ ዓለማዊነት የተንሰራፋበት፣ መጠጥና ስካር የበርካቶችን ቤት ያመሰበት፣ በህዝቡ መካከል ከፍተኛ የኢኮኖሚና የኑሮ ልዩነትን የፈጠረበት፣ በጊዜው ያሉ ክርስቲያን የመሬት ባላባቶች በከፍተኛ ገንዘብን መውደድ በጭካኔ ህዝቡን የሚበዘብዙበት ወቅት እንደነበር ታሪክ ያስረዳል። ህዝቡን እንደገና በህይወት ማኖር የሚወደው እግዚአብሔር ታዲያ በእንደዚህ አይነት እግዚአብሔር ኖሮ የሌለው የሚመስል ወቅት በአገሪቱ ያልተጠበቀ ስፍራ ራሱን የሚገልጥበት ሰውን እያዘጋጀ ነበር። በእነዚህ ጊዜያት መካከል በ1878 እንደ አውሮፓውያን አቆጣጠር ሎግሆር በምትባል ትንሽ ከተማ ውስጥ የድንጋይ ከሰል በማውጣት ከሚተዳደር ደሃ ቤተሰብ ውስጥ ከተወለዱ 8 ልጆች መካከል አምስተኛ የሆነውን ኤቫን ሮበርትስ የሚባል ብላቴና እግዚአብሔር ወደ ምድር አመጣ። በሎጎር ወንዝ እና ሜዳ ከአብሮ አደጎቹ ጋር እንደማንኛውም የአካባቢው ልጅ ያደገው ኤቫን ገና በልጅነቱ ነበር በ12 ዓመቱ ከቤተሰቡ ጋር የድንጋይ ከሰል የማውጣት ስራን የተቀላቀለው። ምንም እንኳን ከላይ እንደተገለጸው በአገሪቱ የሚገኘው አብዛኛው ህዝብ የክርስትና እምነት ተከታይ ስለሆነ ክርስቲያን በሆነ ቤተሰብ ውስጥ የተወለደ ቢሆንም በ13 ዓመቱ በልቡ አምኖ በአፉ በመመስከር እንደ ግል አዳኙ አድርጎ የህይወቱን ጌታ እንደተቀበለ ይነገራል። የህፃናት ጉልበትን አጠቃቀም በተመለከተ ዝቅተኛ እድሜን የሚያስቀምጥ ገደብ በሌለበት በዚያን ጊዜ ከአባቱ ጋር መስራት የጀመረውን የድንጋይ ከሰል ማውጣት ስራ በየቀኑ ከእጁ የማትለየውን መጽሐፍ ቅዱስ በእረፍት ጊዜው እያነበበ ቀጠለ። አብሮ አደጎቹ ባደገበት ወንዝና ሜዳ የሚያደርጉትን እያየ በርካታ በእድሜው ደስ የሚያሰኙ ነገሮችን ለማድረግ እንደነርሱ መሆንን ብዙ ጊዜ ፈልጎ ውስጡ የተቀመጠው ጥልቅ እግዚአብሔርን መፈለግ ከአብሮ አደጎቹ ጨዋታ በልጦበት ለ13 ተከታታይ ዓመታት አባቶቹ በታሪክ እንደነገሩት አይነት ሪቫይቫል በዘመኑ ለማየት ደግሞ እንዲመጣ አምላኩን ሲለምን ኖሯል። ዌልስን እንደገና እንደሚጎበኝ ከእርሱ በፊት ለነበሩ አባቶች ተስፋ የሰጠው እግዚአብሔር ህዝቡና የወቅቱ ቤተክርስቲያን ባልጠበቀችው መንገድ የልቡን ሐሳብ የሚፈጽምበትን አንድ ሰው ካልተጠበቀ ስፍራ ለራሱ ለይቶ እያዘጋጀ ነበር።